የተከበራችሁ ውድ አድማጮቻችንና ተመልካቾቻችን የፕሮግራማችን ተከታታዮች ጤና ይስጥልኝ እንዴት ሰነበታችሁ እያል እንደተለመደው የተለያየ እንግዶችን ይዘንላችሁ እንቀርባለን። ለፕሮግራማችን አስተያየታችሁን ወይም ደግሞ የሚያስፈልገውን ሁሉ ለመላክ ከሁሉ አስቀድመን ላይክ፣ ሼር እንዲሁም በዩቲዩብ እና በፌስቡክ በኢንስታግራም ታገኛላችሁ። ፕሮጀክት ሮሚ ብላችሁ ብትገቡ እና በዚህ ፕሮግራም የተለያዩ እንግዶችን በማምጣት በትምህርቱ ዘርፍ፣ በጤናው፣ በማህበራዊ ጉዳይ ከፍ ያለ እውቀትን እያስመዘገብን እንገኛለን። በዛሬው ዕለት ደግሞ የከተማ ሸንጎ አባል እንዲሁም ደግሞ የተጠባባቂ የከተማ ከንቲባ የሆነው ወንድማችን ዳኒ መርሻ የረሆቦት ነዋሪ ከዚህ ይገኛል። በእኔና በስራ ባልደረቦች ስሙኝ እንኳን ደህና መጣህ እላለሁ። የመማክርት ሸንጎ አባል ዳኒ መርሻ ጤና ይስጥልኝ። እንደምን አላችሁ? እኛ በጣም ደህና ነን። እንግዲህ እስኪ ለተመልካቾቻችን ዳኒ መርሻ ማን ነው በሚለው እንደው አንድ ሁለት ደቂቃ ራስህን አስተዋውቅና ወደ ፕሮግራሙ እንገባለን። እሺ፣ እንግዲህ ያው ስሜ እንደገለጽከው ዳኒ መርሻ ነው። እኔ ስራ ለሀገር የመጣሁት በ9 ዓመቴ ነው። በ9 ዓመት 3 ዓመት ውትድርና ታገለገልኩ በኋላ ያው ራሴን ኑሮዬን ለመምራት በዝግጁነት ተቀረቡ። ያው ትዳር ተድሬ የ5 ልጆች አባት የ4 የልጅ ልጆች ሚታ ነኝ። ረሆቦት ነው የምኖረው እና በ28 በ29 ዓመት አስነስቼ እስካሁን ድረስ ለህብረተሰቡ አገልግሎት በበጎ አድራጎት ጊዜ እገኛለሁ። በ7 ዓመት ውስጥ የሸንጎ ምክር አባል ነኝ። 5 ዓመት በተቃዋሚ ቡድን የነበርነ። በዘንድሮው ግን አሁን የተመረጠው የከንቲባው መሪ ከኛ ያይኔ ያለሁበት ፓርቲ ነው። ያው በዚህ 2 ዓመት ውስጥ ብዙ አገልግሎት እየሰጠን ነው ለከተማው። በጣም እናመሰግናለን። እንግዲህ ዳኒ መርሻ ያው እንደምናየውና እንደምንሰማው በ9 ዓመት መጥቶ ጥሩ ኑሮ እየኖረ ለማህበረሰቡ እያገለገለ ይገኛል። ዳኒ መርሻ የስራ ድርሻ እንግዲህ ከማህበራዊ ውጭ የምትሰራበት ቦታ እንዴት ነው? እንግዲህ የከተማ ሸንጎ ሲባል የምታገለግሉት በነፃ ነው የምትሰራበት ከእጅ ወዳፍ? አዎ፣ እንግዲህ የሸንጎ ምክር አባል ማለት በትክክለኛ ማወቅ አስፈላጊው በበጎ አድራግ ነው እና በበጎ አድራግ ስለሚያስፈልግ ስለሚሰጥ አገልግሎቱ እኔ ለምሳሌ ምሰራ እድሜ ያው ውትድርና ተጨረስኩ እስካሁን ድረስ የራሴ ግል ቢዝነስ አለ። በዛ ነው የምስተዳደር፣ ቤተሰብን ማስተዳደር በዚያ ነው። እንግዲህ እኔ 52 ዓመቴ ነው። ቢያንስ ወደ 30 ዓመት ራሴን ችዬ በራሴ ቢዝነስ ነው የምስተዳደር። የሸንጎ ምክር አባል ሲመረጥ ህብረተሰቡ ማወቅ ያለበት አንድ ሰው ጊዜ ያለው ነው። የተማረ ብቻ ሳይሆን ያን ሰውዬ ቤተሰቡ ቆርጦ የሚሰጠውን ሰዓት አገልግሎት ለህብረተሰቡ ጊዜ ያለውን የለውን ራሱ ቤተሰቡን ውስጥ በምን ያስተዳድራል የሚለውን ተጠንቅቆ ማወቅ ያስፈልጋል። ምክንያቱም ጊዜ ተለለው አገልግሎት ሊሰጥ አይችልም፣ አይመቸውም። እንግዲህ ቅድሚያ ለቤተሰብ ነው። ቤተሰቡን ታላሰበ እንዴት አድርጎ ነው ለህብረተሰብ የሚያገለግል? ስለዚህ እኔ እንደኔ እንደድል ሆኖ ያው የራሴ ግል ስራ አለኝ፣ ሰራተኞች አሉኝ። ሰራተኞችን አስመርጬ በስራው በተዛ ወደ ህብረተሰቡ አገልግሎት እመጣለሁ። እንግዲህ አንተ ለህብረተሰቡ ስታገለግል ህብረተሰቡ በአንተ ያለው እምነት እንዴት ነው? እንግዲህ እንደ 2 ጊዜ ተመረጥኩ ጥሩ ነኝ ማለት ነው። ምንም ጥሩ ባልሆነ አይመርጡኝም ነበር። በሞላ በጎደል የሚያስፈልገውን አደርጋለሁ። ከግል ችግሩ አስነስቼ እስከ ህብረተሰባዊ ችግር ድረስ የሚሆንልኝን አገልግሎት በቃ ሌትም ሆነ ቀንም ሆነ በተደወለልኝ ሰዓት በር እደርሳለሁ። ችግሩን ለመፍታት እታገላለሁ። ችግሩን ለመፍታት ታልቻልኩ ደግሞ ለሚያስፈልገው አካል አመላክታቸዋለሁ። ያ ችግር እንዲፈታ እስከመጨረሻው አብሬ እተባበራቸዋለሁ ማለት ነው። ከዚህ እንግዲህ አንተ አሁን 2ኛ ከደንሲያ ወይም ደግሞ 2ኛ ተመረጥክ ማለት ነው። እንግዲህ የከተማ ምርጫ የሚደረገው በየ5 ዓመቱ ነው አይደለ? አሁን እንግዲህ አንተ ወደ 2 ዓመት እየተቃረብን ነው፣ 7 ዓመት ነው ማለት ነው። እና በዚህ ባለፈው ዓመት በተቃዋሚ ወይም ደግሞ በኦፖዚሲያ ነበርነ ብለሃል። ለምን ከተመረጥክ በኋላ ለምን በተቃዋሚ ትሆናለህ?
ፊት ነው ተቋሚ ነበርን። ባለፈው እንግዲህ እኔ የነበርኩበት ፓርቲ የዛሬ 2 አመት ነው። አሁኑ ፊት የዛሬ 2 አመት አጠቃላይ እንግዲህ 5-7 አመት ሲሆን 5 አመት በፊት የነበርኩት አጠቃላይ እኛ የነበርኩበት ፓርቲ እንዳጋጣሚ ሆኖ 5 ወንበሮች ነው ያገኘን እና ተመረጠው ከንቲባ ጋራ የመስማማት ችግር ነበረን። ምክንያቱም አንድ ፓርቲ ተመርጦ ወደ የፓርቲዎች ጥምር በሚደረግ ጊዜ የስራ ድርሻ እነዚህን ለህብረተሰቤ እንዳገለግል እንድጠቀም ይህን ነገሮች ለማንቀስ ፈልጋለሁ በምትል ጊዜ የማትስማማበት ጊዜ አለ። ያንን ታላገኘህ አትስማማ። በዛ አንጻር የተነሳ ሳንስማማ ስለቀረነ ያው ውጭ ቆይተናለኝ። ነጮች ናቸው እኔ ጋር ያሉ 5 አመት ግን ተቃዋሚውን ደግሞ መጥፎ አይደለም፣ ጥሩ ነው። ምክንያቱም ያልተሰራውን አልተሰራም እያልክ ያን ያለው ከንቲባ እንዲሰራ ታደርጋለህ። ብዙም በዛ መልክ በዛ ስልት ተጠቅመን ለህብረተሰባችን ብዙ በረሆቦት ላሉት ለኢትዮጵያዎች ብዙ አገልግሎት ሰጥተናል። አንተ እንግዲህ አሁን ያለህበት ቅድም የጠየቁ የዚህን ነው። ባለፈው 5 አመት በኦፖዚሲዮን በተቃዋሚ ነበር። ከአንዳንዴ በዚህ በተጽዕኖ በማድረግ የሚፈታ ችግር አለ። አንዳንዴ ደግሞ ያው ሁልጊዜ ምንድነው ትጮሃለህ፣ ተሰሚነት የለህም። አሁን በአሁኑስ በሁለተኛው ምርጫ ስትመረጥ በዚህው በጥምሩ ነው ያለህ? አሁን በተመረጠው ከንቲባ መሪን ያለበት ፓርቲ ነው እና ያው የፓርቲያችን ሊቀመንበር ነበር። እኔ በቦታው 2ኛ ቦታ ነበር። ኋላ ለሴት እድል ይስጥ ሲባል እኔ 3ኛው ሆኜ ሴት አስገብተን ያው 4 ወንበር አግኝተናል። ያው ቀጥታ ተገባን። በኋላ የሚያስፈልጉትን ለህብረተሰቡ የሚያገለግሉትን አካሎች ቅርንጫፎች የኤሪያውን እነዚያን ለምሳሌ ርሹ ያሳኪም ሞከድ ክሊታ ቢኒ ዋናው ቢኒ ነው በአሁኑ ሰዓት አንገብጋቢ በረሆቦት እነሱ በእኔ ኃላፊነት ናቸው። ከዛ ውጭ ያው ኢትዮጵያዎችን በሚመለከት በሙሉ በእኔ ኃላፊነት ነው እና ያው የሮሸሩ ምክትል ነኝ። ምንም ደሞዝ ባልቀበልም ያው በበጎ አድራጎት የሮሸሩ ምክትል ነኝ። የሮሸሩ ምክትል ማለት በጣም ትልቅ ለህብረተሰባችን ትልቅ እድል አለው። ምክንያቱም ቀጥታ እሱን ሮሸሩ ጥያቄ ሳልጠይቅ ብዙ ነገሮች ራሴ አዝዤ እንዲፈጸሙ ማድረግበት ብዙ እድል አለኝ። አንዳንዶች ነገሮች በሰፊ ገንዘብ የሚቆጠሩት ነገሮች ታሩ በስተቀር ብዙ ነገሮች በቀጥታ ነገሮች እንዲሰሩ አደርጋለሁ። እስካሁን እያደረኩ ነው። ብዙ ሰርተናል። በ2 አመት ውስጥ ብዙ ሰርተናል። በረሆቦት ለምሳሌ ብንል ምን ሰራችሁ? ምሳሌ አሁን ተተኩሮ የሚታየው በአሁኑ ሰዓት ረሆቦት ሲባል ቅራት ሞሼ ነው። ቅራት ሞሼው ኒውዮርክ ማለት ነው፣ ተቀይሯል። ምክንያቱም በፊት የነበረው መጀመሪያ ላይ ቀጥታ ወደዛ ስገባ ያው ቤቶች ተገንብቶ ፈርሶ ግንባታ እንደሚያለው ፕሮጀክት ወደ ኋላ የተጎተተ ነበር። ያንን ተቀላጥፎ እንዲሰራ እየጣርን ያለነ። ለመጀመሪያው አንድ ህንጻ ተፈርሶ እየተሰራ ነው ያለ። ግን ዋናው መጀመሪያ ነው ያደረጉት የህብረተሰቡን ኑሮ የህብረተሰቡ ጉዳይ ነው። አስቸጋሪ ነበር። ለምሳሌ አካባቢው በጣም ቆሻሻ ነበር፣ አይጸዳም ነበር። ከዛ ውስጥ ቁጥቋጦች ምናምኖች አሉ፣ ግን ጥባብ በዛ በአካባቢው በጣም አስቸጋሪ ነበር። ያነ ሁላ እንዲሰራ አድርገናል። ጽዳት በሚገባ ሌት ተቀን እንዲጸዳ አድርገናል። ከዛ በተረፈ ልጆች የሚማሩበት ብዙ ክፍት ቦታዎች ያልነበሩ ብዙ ክፍት ቦታዎች እንዲደረጉ አድርገናል። ለባልቴቶች ለምሳሌ አካላት አረጽ የሚባል ፕሮጀክት አለ። በአመት 5 ጊዜ በኢላት በተበሪያ በራማታ ጎላን በብዙ በያማሜላህ እያወጣነ አዛውንቶችን እንዲጎበኝና አገሪቱን እንዲያዩ በታሪክ የሚሰሟትን ባይ እንዲያደርጉ እያደረግን ነው። ከዛ በተረፈ ለህብረተሰቡ ያለው ለልጆችና ለዚህ ስፖርትን በተመለከተ ደግሞ ብዙ እንቅስቃሴ እያደረግን ብዙ ለውጥ አለ። እንግዲህ በተጨማሪ በተለይ አብዛኛው የኛ ኢትዮጵያ ቤተ እስራኤል ወይም የኢትዮጵያ ማህበረሰብ እንዳመጣጣችን ከዚህ ደግሞ በልቅሶም ሆነ በመከራ በደስታ የምንገለገልበት አንዳንድ የመገልገያ አዳራሽ ሟዶን በቂ ሟዶን አላችሁ ወይ? ካለስ የት አለ? ታውን ቀደም ከኔ በፊት የነበሩት አባይ ዘውዴ የሚባል ሀገር ሟጻ ጎበዝ ጠንካራ ወንድማችን ነበር። እሱ በነበረበት ጊዜ የተሰሩ አገልግሎት የሚሰጡ አሉ። ትልቅ አዳራሽ አለ። በቅራት ሞሼ ፓርክ አማዳ የሚባለው ትልቅ አዳራሽ አለ።
አሁን ደግሞ በአሁኑ ጊዜ መቼም ይሄ ነው ብሎ ለመዋሸት አያስፈልግም እንጂ ጥረት እያደረግኩ ነው። ተጨማሪ እንዲሆን አንድ ጸሎት ቤት እንዲሰራ መሬት ተቀብለናል በወሾት በሚባለው ቀጠና። ያንን ለማሰራት እየተቀላጠፍን ያለነ። ጭማሪ በቅራት ሞሼ የጸሎት ቤትና የትምህርት ቤት ሃይማኖት የሚማሩበት ቦታ አሁን እዚህ ባለፈው 2 ሳምንት ውስጥ 2 ቦታ ሰጥቻለሁ ለወጣቶች ሃይማኖት ቢማሩበት ጸሎት ቤት የሚያደርጉበት ወጣቶችም አንዳንዶች ስራ ማለት ኑሯቸው እንደዚህ ትንሽ የተዛባባቸውን የሚያስተካክሉበት ቦታ ጊዜ የሚያሳልፉበት ቦታ ትልቅ አዳራሽ ቅራት ሞሼ 2 አስከፍቻለሁ። ክፋር ጊብረን ደግሞ አሁን እያስከፈትን ነው። እየተቀለም ምናምን እየተቀባ ነው። በቅርብ ጊዜ ይዘጋጃል ቦታ። እንደገና በተለይ አብዛኛውን ቅድም የጠየቅኩት ጥያቄ እነዚያ ሟዶኖች የምንጠቀምባቸው ለነዚህ ለ3 ነገር ነው። አንደኛ ለደስታ፣ ሁለተኛ ለመከራ፣ ሶስተኛ ደግሞ ወታደሮች ውትድርና በሚሄዱ ጊዜ ወይም ደግሞ በተመለሱ ጊዜ ምሲባ ደስታ ለማድረግ ነው። ግን እንደዚህ ያለ ሰሞኑን መከራ በሌለ ጊዜ ወይም ደግሞ ደስታ በሌለ ጊዜ ምን አገልግሎት ይሰጣሉ ሟዶኖች? እንግዲህ ይህ ያሉት የኛው የኢትዮጵያዎች ሟዶን የሚባሉት በእኛ በረሆቦት በሌላ ሀገር እንጃ፣ በእኛ በረሆቦት ጊዜ የለም። ሳምንት ሙሉ ተይዟል። ለምሳሌ አንድ ወጥ ይሰራለኝ። ለምሳሌ እኛ አሁን ብዙውን ጊዜ በህንፃዎች አካባቢ ይህ ባህላችን ነገር በፎቅ እግር ምናምን ስጋ እንዳይመጠር ወጥ እንዳይሰራ በዚያን ብዙ ጥረት እያደረግን ነው። አሁን የሚደረግ ለምሳሌ አንዱኛው ሟዶን ለ5 ለ6 ጉዳይ አገልግሎት ይሰጣል። አንዱ ወጥ በዚህ ይሰራል፣ አንዱ በዚህ ስጋ ይመጥራል፣ አንዱ ደግሞ የሆነ ትንሽ እንዳመታት ነገር ምናምን 3ኛ 4ኛ አመታት አለው በዛች ደግሞ በጎን ያደርጋሉ። እና ሳምንቱ ሙሉ 2ቱ ሟዶን ረፈት የለው አገልግሎት ይሰጣል። ለትምህርቶች ይህን ከዚህ ጋራ ግጭት እንዳይፈጠር ለትምህርትና ወይም ደግሞ ሰዓት በኋላ ልጆች መጥተው የሚዝናኑበት ብዙ ቦታዎች የተዘጋጁ አሉ። ለልጆች በቂ ቦታ አለን። ረሆቦት ሰፊ ከተማ ነው። የኢራው ቦታ ብዙ ቦታዎች አሉ። ብዙም ጊዜ ደግሞ እኛ የምንሰራው ለልጆች ከነጮች ጋር ቅልቅል ነው። ኢትዮጵያ ብቻ የሚለው ብዙም ጊዜ እኔ አላምንበትም። ከነጮች ጋር መቀላቀል አለብን። ልጆቻችን ከነጮች ጋር ተቀላቅለው ትምህርታቸው ኑሯቸው የተለወጠ መሆን አለበት። ሁልጊዜ ኢትዮጵያ እየተባልን ብቻችን የምንልበት መንገድ ለልጆቻችን ብዙ ተስፋ ይሰጣቸው። እንግዲህ ያው ቅድም ምሳሌ አምጥተዋል ቅሪያት ሞሼ። በእርግጥ በተለያዩ ከተማዎች እና ቅሪያት ሞሼን መሰለህ አለ አይደል የኛ ኢትዮጵያዎች አንድ ላይ በመሆን እንደገና በከደራ ሄድን እንደሆን ሽኩን ፔር በፔታህ ቲቅባ ሄድን እንደሆን ፌጃ ይሄ የሚባል አለ። አሁን ይሄን ስቲግማ ወይም ደግሞ ይሄን ምልክት ለማጥፋት ሀገሪቱ ጋር ተቀላቅሎ እንዲኖሩ እንዲሁም ደግሞ ያ ቆሻሻ ቦታ ወይም ደግሞ ኢትዮጵያዎች ያሉበት ይሄን የሚባለውን አስለውጠነዋል ብለሃለኝ። ለምሳሌ በምን አስለወጣችሁት? እንዴት ነው ያሮቅ ሆኗል ብለሃል? ለምሳሌ ቅራት ሞሼ ሲባል እስከ ዛሬ ድረስ ስሙ ዝቅተኛ ቦታ ነው በእስራኤል ሀገር የሚቆጠረው። በአሁን ግና በጣም ቅራት ሞሼ እኖራለሁ ብሎ ለሚፈልግ ሰው ባልማዝ አይገኝም። ቅራት ሞሼ ቤት አሁን በድሮ ጊዜ በ200 በ300 የሚገመት የነበረ ቤት ዛሬ በ2 ሚሊዮን ከ300 በ2 ሚሊዮን ከ200 ነው የሚሸጥ። 3 ክላስ ቤት ማለት ነው። እንግዲህ ሰማይ ነው እንግዲህ በጣም ተምድርና ተሰማይ የራቀ ነው። እንዴት አይነት ለውጥ ሊመጣ ይችላል? ለምንድን ነው? አካባቢው ተለውጧል ማለት ነው። የውስጣዊ የቤት ስራ ሰርተን አለኝ። ህብረተሰቡ አንድ ነው። ህብረተሰቡ እድገት ይፈልጋል። ፎቁ መሰራት ብቻ ሳይሆን የኑሮ ማሻሻል ፍላጎት አለው። እርግጥ አሁን 100% ችግሩ ተፈትቷል ተቀርፍቷል ማለት አይደለም። ገና ብዙ ችግሮች የሚቀረፈጡ አሉ። እነዚያን ለማስተካከል ጊዜ ያስፈልገናል። በ2 አመት ውስጥ ግን ይህን ያህል ችግር ተፈታነ። የዛሬ 4 አመት እና 5 አመት ደግሞ የበለጠ ችግሮች ቢያንስ በ80% ይፈታሉ የማምንበት ጉዳይ ነው። ምክንያቱም የውስጣዊ ስራ የቤት ተሰራ ያን ወደ ክላስ ስትሄድ መልሶችን ለአስተማሪህ ትሰጣለህ። የቤት ስራ ታልሰራ ግን እንዴት አድርገህ ለአስተማሪ መልስ ትሰጣለህ ታላጠና? እና ብዙም ጥናት እያደረግን ችግሮችን ምን ላይ እንደሆኑ እያገኘን እነዚያን እያስተካከልን ያለን።
አሁን እንግዲህ ወደ አንተው ስልጣን ልምጣና እስካሁን ያው የምታደርገው በማህበረሰቡ ጋር በመቀላቀል ሌላው ደግሞ አንዳንድ በእውነት አንዳንድ ተመራጮች በፊት የነበሩትን እሱ ያላረገው እንደዚህ እንደዚህ ይላሉ ብለሃል የሚሉ አሉ። አንተ ግን በፊት የተመረጠውን አባይ ዘውዴ ይሄን አድርጓል ማለት ይሄ ነው የሚገባው። አሁን እንግዲህ አንተ የሮሻይሩ ተጠባባቂ ወይም ምክትል ነህ። አንዳንድ ቦታዎች አሉ በያብኔ በዚህ በራምሌ ሩቅም አይደል በሮሆቦት ምሽኔ ወይም ደግሞ ሶስተኛ ተጠባባቂ ስትሆኑ ለምን ፈረንጅ ቢሆን ተጠባባቂ ምክትል ሲሆን በደሞዝ ነው። እናንተ ግን ለምን ይሉንታ አደርጋችሁ ነው ወይስ ለመንግስት ለኤሪያው ባጀት የለም ብላችሁ ነው በበጎ አድራጎት የምትሰሩ ለምን ነው? እንግዲህ በየከተማው የተለየ ነው። ለምሳሌ የከንቲባ ምክትል ወይም ተጠባቂ ያሉ በረሆቦት 3 አሉ ደሞዝ የሚከፈላቸው፣ እዚያ ጭማሪ 3 ደግሞ ደሞዝ የማይከፈላቸው አሉ። እና ይሄ የፖለቲካ ሚና ጨዋታ ነው እንጂ የህብረተሰባዊ ጉዳይ አይደለም። የፖለቲካ ሚናው ጨዋታው ብዙ የተለያየ ነው። ለምሳሌ አሁን ይሄ የተመረጠው ከንቲባ 100% ከተማው ይመሰክራልኝ፣ ማንም ኢትዮጵያውም ይመሰክራልኝ። ሆ ብሎ በ10 ጣቱ ነው ኢትዮጵያዎች የመረጡትን። ኢትዮጵያዎች ባለመሆን አይመረጥም። የሚገርም የማደንቀው ሰውየውም በሁሉ ቦታ ሲሄድ በነጮችም በኢትዮጵያዎች ቦታ ስብሰባ ሲሄድ እኔ የተመረጡ ለኢትዮጵያዎች ላይ ነኝና ለኢትዮጵያዎች ውለታ አለ እያለ ነው የሚናገር። አያፍርበትም። ይሄ ራሱ ትልቅ ማቸነፍ ትልቅ ውጤት ነው። እና እንመለስና ስለ ደሞዝ ጉዳይ መጀመሪያ እኔ በደሞዝ አገልግሎት ምሰጥ በምክትል ሁኜ በዛ ነበር ስምሙና ያው እንግዲህ ጥምር በሚያደርግበት ጊዜ ፖለቲካ ብዙ ነው ጣጣው። አንድ ማንዳት 2 ወንበር ያመጣል ወይም 1 ወንበር ያመጣል የተባለው 5 ያመጣል፣ አንዱ 4 ያመጣል። ተጠበቀው ሌላ ይሆንና ጉልበት አለው። ምን ይላል እዛን ጊዜና ይህን ጣልሰጠኝማ እኔ አንተ ጋራ ጥምር አልሆንም ስለሚሉ በዛ አንጻር የተነሳ 3ቱን ለ2 ዓመት ከፍሎ በታተነው። ለምሳሌ አሁን አንድ አለ አቢቤታ ይባላልኝ። እሱ የመጀመሪያ ነበር። እሱ አሁን ተጣልተን ያው በፖለቲካ ነው እንግዲህ ፖለቲካ ጨዋታው ብዙ ነው። በሰውን አውጥቶት ያን ቦታ ክፍት ነው ለአመት ያህል እሱና አንዲት የሆነ ሩሳ 2 ዓመት ተኩል ያደረጉ በዛ ነው ጥምር ያደረጉ እና ሌሎችም እንደዛ እያደረጉ 3ቱን ቦታ ለ2 ከፍሎት እንግዲህ ወደ ስንት ሆነ ማለት ነው? ወደ 6 ቦታ ሆነ ማለት ነው። እና ከዚያ ከኔ ጋር ብዙ ለመነጋገር እሱን ለማገዝ ስልም የተግባባ ነው መጨረሻ። በዛም ጭንቀት ነበረው። ብዙ ወንበር ነው ያለ ረሆቦት 25 ወንበር ነው ያለ። ቢያንስ 23ቱን እና 22ቱን ማጣመር አለብህ። ምክንያቱም ብዙ ተቋማት አለ፣ ብዙ ጭንቅላት ላይ በስብሰባ በመጣ ቁጥር ብዙ እንትን አለ። ስለዚህ ያንን ስብሰባዎችም ቀና ያሉ ነው እንዲሄዱ ያንን ለማድረግ ስንል እኔ የራሴ ስራ አለኝ፣ በጣም ጥሩ ስራ አለኝ። ቢዝነስ ደህና ደሞዝ ነው ማገኝ፣ ጥሩ ኑሮ ነው የምኖር። አይ ለገንዘብ አያስቸግረንም። ለገንዘብ በጣም ተጣልተን ልንለያይ ነበር እሱና እኔ በነገሩ መጀመሪያ ስንገባ ጥምሮ አልገባም ብዬ ብዙ ተጣልተን ነበር። እና ደሞዜን በመተው ለህብረተሰቦች ግን ባጀት እንዲሰጠን ለምሳሌ ቅድም ያልኩህ በአመት 5 ጊዜ ወደ ኢላት ወደ ሀይፋ ምናምን ወሰናቸው። የመንግስት አይደለም የኢሪያ ባጀት ነው፣ ኢሪያ ነው የሰጠን። ሁለተኛ ለአዛውንቶች ለልጆች የተለያየ አሁን ለምሳሌ ትኩንት ማፍትሄት የሚባለው ገንዘብ አልነበረም። ዘንድሮ መንግስት አልጠበቅንም። እሱ ከፈለልና መንግስት ተሰጠኝ፣ እዛ አቀበላለሁ ተለለተ መንግስት አልሰጠኝም ይቅርብኝ። እነዚህ ልጆች አስፈላጊ ናቸው። እነዚህ ልጆች ሌላ ፕሮጀክት ለመግባት ስለማይችሉ በእኔ ላይ ይሁን ብሎ እንደዚህ ያሎች ጥቅሙን ስላገኘነበት በዚያ የኔ ቅርብና የህብረተሰቡ ጥቅም ይሻለኛል ብዬ የገባሁበት የራሴ ፍላጎት ነው። በጣም እናመሰግናለን። አንተ አንደኛ ለወጣቶች ለአዛውንቶች እርግጥ ምንድነው የሚሉ ወደ ኋላ ተመልከት፣ አዛውንቶች አሉ። ወደ አለበት ደግሞ ስትመለከት ሁሉንም ማየት የምችል ነህ። ወደፊቱ ደግሞ ወደ ላይ ስትመለከት አንተ በላይ ላሉትና አንተ በታች ላሉት ያመዛዘንክ እየሰራህ ነው። እናመሰግናለን። አሁን እንግዲህ ወደ ለምሳሌ መንግስት አንዳንድ ባጀት በየአመቱ ለኛ ለኢትዮጵያዊ ማህበረሰብ እየተባለ ብዙ ባጀት ይወጣል። ያ ባጀት ግና በመሰረቱ ምንድነው አየሽው እንጂ በላሽው አለ። በትክክለኛ የማይደርስበት አለ። በእናንተ ከተማ ያ የወጣው ባጀት ትክክለኛ ለእናንተ ይደርሳል
ወይስ ደግሞ በአገር አቀፍ ያ የወጣው ባጀት ከስራ ላይ ይውላል? በዚህ ያለ አመለካከት እንዴት ነው አቶ ዳኒ? ይኸውልህ ስለ ባጀቶች አሁን እኔ ባለሁበት ሳይሆን ወደ ኋላ ጨምረን ስናይ ለምሳሌ ቶክኒት ፓክት የሚባሉ ነበሩ። ብዙ ገንዘብ የመጣባቸው ብዙ ባጀቶች እና ስንሰማ ማዕት ገንዘብ ነው። ለምሳሌ ደረሃ ሀዳሻ ነው ወሰደው። ደረሃ ሀዳሻ ባለፈው ሀገር ክነሰት ሞሸ ሰለሞን 214 ሚሊዮን አምጥቻለሁ ብሎ ነበር። በዜና እንሰማዋለን፣ በወሬ እንሰማዋለን፣ በተግባር ላይ ግን አናየው። ምክንያቱም ያንን ገንዘብ የሚወስኑልን ነጮች ናቸው ከላይ። እነሱ ተወሰኑልን በኋላ ነው እነ ፕሮጀክት ሮቢን በላቸው እነ ደረሃ ሀዳሻ ለምሳሌ ቶክኒት ማፍተፍ ምናምን የሚባሉትን በሙሉ ለመንቀሳቀስ የሚችሉ እነሱ ተወሰኑ። ያን ገንዘብ ደግሞ ተተሰጠው ፕሮጀክት ሌላ ልታንቀሳቅሰው አትችልም። ኤሪያ ውስጥ የሚደርስ ድረስ ያልቃል፣ ገንዘቡ አይደርስም እና ወይም ደግሞ ከመንገድ ያቆማለኝ የማይደርስበት ምክንያት አለ። ስለዚህ እንደኔ በኩል ችግር የባጀት ችግር ሊቀረፈጥና ሊፈታ የሚችለው ገና ሲወሰድ የኛ ሰው እዛ ተለለበት ችግሩ ለወደፊት የሚቀጥላል እንደዚህ አይነት ማለት ነው። ለምሳሌ አሁን ፕሮጀክት አሎሚን ወሰዳቸው፣ ደረሃ ሀዳሻ ወሰዳቸው። መቼ ነው ፕሮጀክቱን አለ ብለው ተተሰጠ ማለት ነው የሚመጡ? ፕሮጀክቱ በከተማ ውስጥ ተተካሄደ በኋላ ነው ልጆች ከዛ ቦታ ለመሳተፍ ቦታ ያገኙ። ገንዘቡ በጊዜ አይመጣም። ስለዚህ እንደኔ በኩል መፍትሄ የሚሆኑ ለዚህ የኛ ለምሳሌ አሁን አንድ ሐኪም አንድ ሰው ታሙ ሆስፒታል እንትን ዶክተር ይሄዳል። ለዶክተሩ ሁሉ አመመኝ ሆዴን ወይ ራሴን ታላለው እንዴት አድርጎ ነው ዳስሶ በሽታውን አግኝቶ መድኃኒት የሚሰጠው? በሽታው እኛ ደግሞ ችግራችን እኛ መናገር አለብን። ባጀቱ ሲቆረጥ ለኛ አስፈላጊ ይሄን አይነት ፕሮጀክት ነው ብለን ተዛት አልተገኘነበት ብዙ አይገኙ። ለምሳሌ አሁን ብዙ በሕክምና በምናምን እያሉ ይሰዱታል ገንዘቡ፣ እኛ ግን አናየውም። ስለዚህ እኛ የምንያውን ግድ ብለን ህብረተሰቡ የሆነ መፍትሄ ፈልገን በዛ ውስጥ ቦታ ገብተን አብረን መወሰን አለብን። እንደው እዚህ ላይ አቶ ዳኒ አንዳንዴ እንግዲህ ዶክተር ያንድን በሽታ ለማወቅ በእውነት በትክክለኛ ለማከም ፈለገ የተለያዩ መሳሪያዎች አሉ። መርምሮ ከእግር እስከ ራሱ ከእግሩ ጠፍር እስከ ራሱ ፀጉር መርምሮ ማግኘት ይችላል። ግን ያን ሰውዬ ንገረኝ እንደዚህ በላይ የሚል የእሱ ስራውን ለማቃለል ይመስላል። ሌላው ደግሞ አሁን መንግስት ያን ባጀት ትክክለኛ ለእኛ ለኢትዮጵያዊ ብሎ ካወጣ እንዴት ለስም ብቻ ያደርገዋል? ቅድም ደግሞ ብለሃለኝ አሁን ክብሩ ይስፋ 3 የክኔሴት አባል አሉና ምንም በአንድ ላይ ባይሆኑ ሁለቱ አንድ ላይ ናቸው፣ አንዲቱ አይደለችም። እና የኛ ባጀት ወጣ ሲባል የክኔሴት አባላቶች አንድ ላይ ሆነው እናንተን የመሰለ ከተማ ሸንጎ አለ እና ለምን አንድ ላይ አሰባስበው ይሄ ለዚህ መዋል አለበት ብለው አያመካክሩም? እና ማለት ስራ ላይ ያወጡት እንግዲህ እንደ ችግሩ ብዙ ነው እንዳልከው ብዙ የሚመጣ ይሄ አይነት ችግር ለማናቆማቸው ህዝቡ ሊያቆመው አይችልም። ህዝቡ የት ገብቶ ነው ያ ህዝብ አንድ ላይ ባንድ አፍ ይዞ አንድ ሰው ታልተናገረለት የህዝቡ በሙሉ ቃላት ሊደርስ አይችልም። ስለዚህ ተመራጭ ነው የህዝቡን ጮታ ማሰማት ያለበትና እንግዲህ በክኔሴት ያሉት እህትና ወንድሞቻችን እርግጥ ይሰራሉ፣ አልሰሩም አይባልም። የሚሰሩት ብዙ ነገሮች አሉ እኛ ማናያቸው፣ ግን ብዙ የማይሰሩት ነገር አለ። ምክንያቱም የፖለቲካ ምን ያጨዋታ ችግር አለ እና እያንዳንዳቸው በሌላ ፓርቲ ስልጣሉ ድረስ በዚያ ፓርቲ ለወደፊቱ አድጋለሁ የሚል ሀሳብ ስላላቸው ብዙውን ጊዜ የዘነጉት የሆኑ ይመስለኛል ስገምተው። ሁለተኛ ያለ አይደለም እኔ የሚል ለምሳሌ እኔ እበልጣለሁ የሚል ሀሳብ አለ። አንተ እኔ ልታነጋግረኝ ትንቀኛለህ ወይም ደግሞ ለምሳሌ አንድ ምሳሌ ያየሁትኝ ይሄ ምሕቃ ቲክም ወይም የልጆች ፋይል የተከፈተው 2000 ምናምን ቲክ እንዲሰረዝ በኻኔኒያ ሆኖ የተባለው እኔ ራሴ የማውቀው እርግጠኛም ብለህ ያሬብ ለቪን ፕሮጀክት ይሄን ሀሳብ አቅርቦ እንዲጸድቅ ያስደረገው። ግን በሚዲያ ላይ ሳያቸው ጸጋኔ ነው ትላለሽ፣ ሙሴ ሰለሞን ነው ይላል፣ ፕኒና ነው ይላሉ። ውሸት እኔ ያደረገው ያሬብ ለቪን ነው፣ ሰላም ሽፓቲ። እነሱ ግን እኛ ያደረግነው ይላል። ስለዚህ እኔ የሚለው ውሽጣዊ ላይ ስላለባቸው
ህብረተሰቡ ጥቂት ጉዴት ይደርሳል። ለዚህ ሚና ጨዋታ ግን እነሱ ብቻ ሳይሆኑ ጠቅላላ የተመራጭ በየመዘጋጃ ቤቱ ያሉት የሸንጎ ምክር ተመራጮች ኃላፊነት አለባቸው። እኛ እንደ ተመራጭ ሆነን እጅና ጓንት ሆነን የኛ ከነሱ እንዲያውም እኛ የተበለጠ ተሰሚ ሊኖረን ይችላል፣ ግን ከአንድ ላይ ሆነን ታመለከትነ ነው። ይህ ችግሮች አሉ። አሁን እንግዲህ ይህን ካልከው በይሄ ፎርም ተመራጭ ከተቋቋመ ድሮ ቻላቸው ታምራት ወይም ደግሞ ቻላቸው ጎሹ በናታንያ በነበረ ጊዜ እሱ የፎርሙ ሊቀመንበር ነበር። ከዚያ ጀምሮ ተመራጭ አለ። አሁን ለምሳሌ ተመራጮች አንድ ላይ ተመራጭ ፎርም ተመራጭ ምን ታደርጋላችሁ? ፎርም ተመራጭ የሚለው እኔ ያጣለው እንግዲህ 7 ዓመት ነው የገባው። አሁን ያለው የእሱ ሊቀመንበር ሻሃር ስማኒ ነው። የአብኔው ሀገር ሟጻ ወይም ምሽኔል ሮሻር መሰለኝ ምሽኔል ሮሻር ነው እሱ ነው። እሱ ተመጣ አስነስቶ እሺ ተነበረው። የአሁኑ ለውጥ ትንሽ አሳይቷል። አሁን ያሉት ብዙ ስብሰባ ያደርጋሉ፣ ይገናኛሉ። ብዙ ደብዳቤዎችም ለማውጣትና ወደ መስሪያ ቤቶች ለመንግስት መስሪያ ቤቶች የማመልከት ጥረት ተደርጓል። ግን በአጠቃላይ ስገምተው እኔ 2 ዓመት እንደተሳተፍኩ በኋላ አቁሜያለሁ። አላምንበት ምንድነው ውጤት የለውም። አንተ አንድ ዓላማ ተያዝክ፣ ዓላማው ውጤት ይሄ ነው ውጤቱ፣ ከዚያ ውጤት መድረስ አለብህ ብለህ ዓላማ ተለለህ ዝም ብለህ የመገናኘቱ ጉዳይ ለኛ ምንም ጥቅም አያመጣም። እንደኔ በኩል ፎርሙ እንዳለ ሆኖ ያለበትን ስራ ስትራቴጂ ቀይረው መቀየስ አለበት። ዓላማ መቆም አለበት። ዝም ብሎ ፎርም አለ፣ የውሸብሮሽ አለ፣ ምክትል አለ፣ ጸሐፊ አለ ማለት ብቻ ሳይሆን በተግባር ላይ ምንድነው የምንሰራ፣ ምንድነው የምንፈልገው? ይሄ ፎርም ወይም ደግሞ ይሄ ድርጅት ለህብረተሰቡ ውጤት ምንድነው የሚያመጣ ብለን ታለት ነው። 7 ዓመት ነው የምንሰበሰብ። በየከተማው ትሄዳለህ። ለምሳሌ ጠዋት መተህ ቀራቲያም አንድ ሀገር ሟጻ የተጠራና እዚያ እንሄዳለን። ብለህ ውሃ ጠጥተህ መምጣት ማለት ነው። ምንም ውጤት የለውም። ስለዚህ እንደኔ በኩል ኃይል አለ፣ ጉልበት አለ። ቀላል አይደለም። 18 19 የሀገር ሟጻ ማለት ያውም የቢቢ ያህል ጉልበት አለና ግን በተግባር ላይ አናዋለውም። እንደዚያ ከሆነ እንግዲህ ለምሳሌ ባንተ እይታ አንደኛ በአንድነት ታምናለህ። ሁላችንም በአንድነት እናምናለን። እኔ 5 ጣቶች አሉ፣ እንደዚህ ስንጨብጣቸው ትልቅ ኃይል አላቸው እና ለምሳሌ ያ ፎርም ተመራጭ ሊቀመንበሩ ወይም ሌላው የታየውን ሲሰራ እናንተ ደግሞ ያላችሁን አዲስ ሀሳብ ለምሳሌ ሳይንስ ምን ይላል? ሞክር፣ ተመራመር፣ ያገኘውን ውጤት ይዘክር ነው የሚል አይደል? እና እናንተ ደግሞ ፎርም ተመራጭ እስከዚህ ጥሩ ሰርታችኋል፣ እዚህ ደግሞ ጥሩ ሰርተናል። ቅድም እንዳልከው እናንተ የሚለውን እኔ የሚለውን ትተን እኛ እያልነ ለምን አንተስ ባለ ሀሳብ እንደዚህ ቢሆን ጥሩ ነው፣ እንደዚህ ቢሆን ይሻላል ብለህ ምክር ለግሰህ ካለው አንተን ከመሳሰሉት ሀሳብ ከሚያመነጩት ጋር አንድ ላይ አብሮ ለምን ለውጥ ማሳየት አይቻልም? ችግራችን የህብረተሰባችን ትልቅ ችግር አለብን። እኔ ለምሳሌ ወደ 5 ዓመት እዚህ ፎርም አልሳተፍም። ያቆምኩበት የራሴን 2 ዓመት ደክሜ ያየሁበት ውጤት ስለሌለው እንደ ራሴ ጊዜ ማባከን ጊዜ ለሌላ ተግባር እጠቀምበታለሁ ብዬ ተውኩት። እንግዲህ አቶ ዳኒ መርሻ የከተማ ሸንጎ አባል በቃ ሰፋ ያለ ዘገባ ሰፋ ያለ ትምህርት እና እውቀት አስጨብጠናል። በእርግጥ ለተመልካቾቹ አሁን ቅድም ያልከው አለ፣ አንደኛ ዲሞክራሲ፣ በሁለተኛ ደረጃ ደግሞ በነፃ መንፈሳችን የተነጋገርነ የተግባባነ መሄድ አለብን። ያንዱ ሀሳብ አልተቀበለም ወይም ደግሞ ይሄን ብለውኛል እንጥላው ይሄን ብለውኛል የለም። በዚህ በምንሰራው ስራ የፈረንጆችን ስልት መያዝ አለብን። ፈረንጆች ይጣላሉ በተመራጭና በመራጭ ባለው ጥቅም በፖለቲካ ብዙ ውዝግብ አለ። መጨረሻ ግን ሰላም ነው የሚባባሉ። አሁንም ደግሞ እዚህን አይነት መቀጠል አለብን። እንግዲህ ሌላው ለምሳሌ ቅድም ፕሮጀክት ሎሚ ደረኻ ኻዳሻ ፓክቲን የተለያዩ ሀሳቦችን አንስተናል። ፕሮጀክት ሎሚ በእናንተ ከተማ ምን አገልግሎት ሰጥቷል?
አሁንስ አገልግሎት እየሰጠ ነው? በአገር አቀፍ ደረጃስ ምን አገልግሎት እየሰጠ ይገኛል ብለህ ታስባለህ በአንተ በኩል? እንግዲህ በፕሮጀክት አሎሚ እንደምናውቀው ብዙ ከተማዎች ሲካታማ የሆነ ውጤት አሳይቷል። ብዙ ፕሮጀክት ሰጥተው ጭራሽ በልጆች ብዙ ትምህርት ሰጥተዋልና ብዙ ውጤት እያየነበት ነው። በረሆቦት ብዙ ነበር። እርግጥ 2 ዓመት ባለሳሰት ዓመት እንደሆነ እንጂ አቋርጧል። ያቋረጠበት ምክንያት ያው የባጀት ጉዳይ ነው። መንግስት የሚፈቅድላቸው እንግዲህ ውስጡን ጠለቅ እያለውክም ስለሚያዳግተው በአሁኑ ሰዓት ረሆቦት አቋርጧል። ባለፈው ስራ አስኪያጁ የፕሮጀክት አሎሚ ገናኝተን ነበር። ከኔ መስሪያ ቤት የመጥቶ ራሱ ነው ደውሎ ወደ ረሆቦት ለመግባት እንፈልጋለን ልጆችን በሚመለከት ያው ፕሮግራም አለና ያንን ይዘን ለመግባት ፍላጎት አለንና እንዴት ይመስልሃል ብሎ አነጋግሮ በሚገባ ጥሩ ሀሳብ ይዞ ቀርቦ በጣም በጥሩ ሀሳብ ተነጋግረን ተለያይተናል። እርግጥ እስካሁን አልገባም። ያልገባበት ምክንያቱም በብዙ አልተነጋገረን። በቴሌፎን ተነጋግረን ደሞዝ ባጀቱ ወደ ኋላ ላይ የተዋተተበት ጉዳይ ስላለ ነው። እና እንዳሁን እኔ እንዳየሁት ተሆነ ጭራሽ በ5 ዓመት ውስጦች ፕሮጀክት አሎሚ ብዙ ሰርቷል በሚገባ። ግን ምናልባት ሰው የሚጠብቀው ሌላ ሊሆን ይችላል። ሰው የሚጠብቀውና ፕሮጀክት አሎሚ የሚያገኘው ባጀት ለኢትዮጵያዎች ይሄን ብሎ ለመመደብ እሱ ምክንያቱም የኛ ሰዎች አይደሉም፣ እዛ ውስጥ የሚሰሩት የኛ ሰዎች አይደሉም። ከላይ መንግስት መስሪያ ቤቱ ተመድቦ ስለሚመጣ በዛ አንጻር የተነሳ እርግጥ እንደምናስበው ላናገኘው እንችላለን። ለምሳሌ እኔ ረሆቦት በጣም ደስተኛ ነኝ ቢገባ ይሄ ፕሮጀክት የሚለው ትኩኒት ወይም ፕሮግራም በጣም ጠቃሚ ነው። በጣም ራሱ ፕሮግራሙን በደንብ የተዘጋጀ ለልጆች በጣም ጠቃሚ ነገር ነው። እንደዚህ ያለ ፕሮግራሞች ብዙ ፕሮጀክቶች አዘጋጁ። በተጨማሪ እንግዲህ ፕሮጀክት ሎሚ ያው በአገር አቀፍ ደረጃ እስካሁን ወደ 13 ከተማዎች ብቻ ነበር የሚሰራ እና አሁን አንተ እንደጠቀስከው ምንድነው የሰራ ይታያል፣ ያልተሰራ ደግሞ አይታይም። እውነትና ፀሐይ አንድ ነው፣ ውሸትና ጨለማ ደግሞ አንድ ነው እና አሁን ወደ 42 ከተማ ሊሆን ተብሎ ባለው ውጤት ባደረጉት ግምገማ መሰረት ከሞከሩ በኋላ አሁንም ያው በባጀት ጉዳይ ወደ 28 ትምህርት ቤቶች በከተማዎች አሁን እንደሚጀምር ነው እና አሁን በዚህ በእናንተ ከተማ አንደኛ አንተ ባለህበት የከተማ ሸንጎ ይሄ ፕሮጀክት በእናንተ ከተማ እንዲገባ የምታደርገው ጥረት እንደገና ደግሞ ከገባስ ምን ታረጉበታላችሁ? እኛ እንደ ከተማ እንደ ረሆቦት ከተማ ይህ ፕሮጀክት ተገባ ወይም ፕሮግራሞች ተገቡ እኛ ለዚህ በቂ ዝግጁ ነን እንጠብቃለን። የሚያስፈልገው መሳሪያ እናቀርባለን። ለምሳሌ አንድ ድርጅት መጥቶ ለልጆች ትምህርት ቤት ሲሰጥ ይሪያ ደግሞ የሚሰጣቸው መሳሪያዎች አሉ። ለምሳሌ እንደ ቦታ ያለ ወይም ደግሞ መቺንግ የሚባል አለ። ምናልባት ፕሮጀክት አሎሚ እንደዛ አይሰራም፣ ግን አንዳንድ ድርጅቶች መቺንግ ይፈልጋሉ። መቺንግ ማለት 50 ሺህ የተሰጠው አንተ ደግሞ 30 ሺህ ስጠኝና ለዚህ ፕሮጀክት ይውጣ የሚባል ነገሮች ለነዚህ አይነቶች መሳሪያ የኛ ረሆቦት መስሪያ ቤቱ መዘጋጃ ቤቱ ዝግጁ ነው። እንዲያውም ጭራሽ የፕሮጀክት አሎሚ ፕሮግራሞች አስፈላጊ ነው። ምክንያቱም ለልጆች ነው። ለሽማግሌዎች ብዙ ፕሮግራም አሉ። ለምሳሌ በአርባካ በተለያዩ መንገዶች አዛውንቶች የተለያዩ ፕሮጀክቶች ስላሉ በዛ ይጠቀማሉ። ለልጆች ግን አይበቃም። ብዙ ፕሮጀክት ያስፈልግናል ለልጆች። ለምሳሌ ሰዓት እላፊ ሲመጣ ተማሪ የተለያየ ለምሳሌ አንዱ ኳስ ጨዋታ ይወዳል፣ አንዱ ዋና ይፈልጋል፣ አንዱ መጽሐፍ እነዚያ ሁላ አዘጋጅተህ ለብዙ ልጆች ያንን ነገር ለማድረስ ብዙ አስፈላጊ ነው። ስለዚህ ፕሮጀክት አሎሚ የሚያዘጋጁት ፕሮግራም ለልጆች በብዛት ስለሆነ እኔ እርግጠኛ ነኝ ጠቃሚ ነው። ለህብረተሰባችን ብዙ ለውጥ ያወጣል እየማምንበት ነውና በጉጉት እንጠብቃለን ረሆቦት እንዲገቡ። እናመሰግናለን። ሌላው ተጨማሪ 2 ዓመት ነው 3 ዓመት በፊት ፔታህ ቲክቫ፣ አሽዶድ፣ አሽቅሎን፣ ቤርሼባ አንድ ላይ ቡድኑ በመዋሃድ እናንተ ከተማ መብታችን እንወቅ የሚልና እንዲሁም ደግሞ አንዳንድ የከተማ ሸንጎ ለመመረጥ በሚፈልጉ ጊዜ አጽማሃት ማንሂጉት ወይም ደግሞ
ተወዳዳሪዎችን መሪዎችን ለማሰልጠን በማለት በሮኒ አካሌ አማካይነት እና እንዲሁም በወንዲ አካሌ አማካይነት ወንዲ አካሌ ያው ገለጻ በማድረግ ከሰሜኑ እስከ ደቡቡ ከምስራቁ እስከ ምዕራቡ እስከ መካከለኛው በጥሩ ሁኔታ ያስረዳል እና እናንተ ከተማ ነበር በዚህ ሲያሳየው ውጤት ያሳየው ዘገባ እንዴት ነበር? ይሄ ፕሮግራም ባለሳሳት አመት ነው 2 አመት ነው መሰለህ ትምህርት ሰጥቷል። የራሱ ትምህርት ነው የፕሮጀክቱ ትምህርት ነው እና አሁን እንዳልከው ብዙ ቅርንጫፎችን የሚነካ ነው። ጠንከር ባለ ፖለቲካን ነው የፖለቲካን ሚና እንዴት አድርገህ ለመጫወት የምትችል ማን ሂጋን ሀጋ የሚለው ፖለቲካ ነው እና መሪ ለመሆን ለህብረተሰብ ተወካይ የምትሆን እንዴት አድርገህ ነው የህብረተሰብን ተወካይ ሆነ የምትጠቅመው እና መብትህንና ግድህን ማወቅ አለብህ እና ይህን የሚለው ፕሮጀክት ብዙ ጥሩ ትምህርት ሰጥተዋለኝ። ብዙ ሰዎች ነው የተሳተፉበትኝ። እኔ የማውቃቸው ተማሪዎች ዲግሪ ያላቸው ለነ ተሳተፉበት። ከዛ ውስጥ ጠለቅ ብለህ በምትማር ጊዜ ህግንም ትማራለህ። ህግ ብዙ እዛ ውስጥ ለምሳሌ ፖለቲካ ህግ ማወቅ አለብህ። የመንግስት አገልጋይ የመንግስት ተወካይ ሆነ ለመስራት ህግ ማወቅ አለብህ። ህግን ታላወቅ አንተ ሰውን ልታሳሰት ትችላለህ። በማይገባው ገደል ልትሰደው ትችላለህ ያንን አንድ ሟሪ ህዝብን ሰው። ስለዚህ በቂ የሆነ ረቂቅ ባለው መልክ ትምህርቱን ሰጥተው ከዛ ብዙዎች ጓደኞች የማውቃቸዋለሁ የተሳተፉ። ራካዞ አለሜነህ ማሙ ይባላል አሽቆሎና ያለ እሱ ነው ራካዝ የነበረ። እኔም ልሳተፍ ተመዝግቤ ነበር። መጨረሻ ጊዜ ስላልነበረኝ አዝኛለሁ ባለመሳተፌ ቀረብኝ። ለእኔ ጥሩ ፕሮጀክት አድርገው ጥሩ ውጤት አሳይቷል። እንግዲህ ምንድነው የሚባል መለበቢያ ማትንሳይ መለበቢያ ማታርገ ይባላል። ለወደፊቱ እኔም እንደዚሁ እንዳንተ ፔታህ ቲክቫን መጥቼ በጊዜው ስላልደረስኩ እዚያም በጊዜ ማጠራ ምክንያት አልተሳተፍኩም። ግን የተሳተፉት ጎበዞች የኛ የፔታህ ቲክቫ ብዙ ስራ እየሰሩ ይገኛሉ። እንግዲህ ወደ መጨረሻ ወደ ማጠቃለያው እየደረስን ነው። ለምሳሌ አሁን እንግዲህ የፕሮጀክት ሮሚ በተለያየ ከተማዎች እንደምናያቸው በፊት ቶክኒት ባትዋህ በያኻድ በአንድነት ደህንነታችንን ጠብቅ በማለት በተለይ ወጣቶችን ፖሊሶች ጋር ማህበረሰቡን ከፖሊሶች ጋር ለማሳተፍ እና እንዲሁም ደግሞ አሁን በፕሮጀክት ሎሚ ለልጆች ትምህርት ብቻ አይደለም ወላጆችን መብት ምንድነው ግዴታ በእርግጥ እናውቃለን ይሄን ክፈሉ ይሄን አድርጉ ሲባል ግን የልጆቻችን ትምህርት በትምህርት ቤቱ ምን ያስፈልገናል ምን ያስፈልጋቸዋል የሚለውን አብረን እናሰለጥናለን እና ፕሮጀክት ሎሚ ወደ እናንተው ከተማ የዚህን አይነት ፕሮግራም ይዞ ሲመጣ ማህበረሰቡን እንዴት ነው ማሰባሰብ የምትችሉ እንዴት ነው ማስረዳት የምትችሉና የዚህ ፕሮጀክት ሎሚ ተጠቃሚ እንዲሆኑ ማድረግ የምትችሉት? እንግዲህ የማሰባሰቡ ጉዳይ እንደ እያንዳንዱ ከተማ የተለያየ ሊሆን ይችላል። እኛ በረሆቦት በጣም የተደራጀ የተዋቀረ በፖለቲካውም በከንቲባ መዘጋጃ ቤት የሚሰሩትም የተዋቀረና የተስማማ ህብረተሰብ ነው ያለን። ለምሳሌ ነገ አንድ ፕሮጀክት ተዘጋጀ ዛሬ ለምሳሌ ዛሬ ምሽት አሁን ሆካራ ለዝራህ ባቲክ የሚባል አለ ለአዛውንቶች ጦረታ ለወጡት ወይም ደግሞ እንደዚህ መቼም አለ አይደለም በህዝብ አገልግሎት ለሰጠው ጦረታ ላሉት ሰዎች ለነሱ እንደ ውቅና ምሽት የምናዘጋጀው ፕሮግራም አለ ዛሬ የተዘጋጀ አለ እና ያንን ለማሳለፍ መልእክቱን በቀላሉ አሉ ለዚህ የተወከሉ አሉን ተወጣቱም አዛውንቱም ተመካከል ታለው ድሜም የተለያዩ አውታሮች አሉ ትላልቆች አውታሮች ቢያንስ ሁለት አውታሮች አሉ በሁለቱ አውታር ዋትስአፕ ወደ 700 600 ሰው ያለበት ነው እንግዲህ ጭስ ባለ እያንዳንዱ ጭስ ማለት ነው እንግዲህ ያን ሁሉ ኢትዮጵያ አለ ማለት ትችላለህ አንዱ ሰው ተሰማ አንድ ቤተሰብ አንድ ሰው ተሰማ ሁሉ ሰማ ማለት ነውና በዛም በቀላሉ ደግሞ የምንገናኝበት ህብረተሰባዊ አካባቢው በፍቅር በሰላም በጥሩ ኑሮ ስለሚኖር አንድ ነገር ተተሰማ ወዲያው ይወጣል ይሰማልና በእግዚአብሔር እርዳታ ፕሮጀክት አለው የሚተገባ ቀጥታ ባጭር ጊዜ እንደሚሳካ እርግጠኛ ነኝ ህብረተሰቡ እንደሚሰማ እርግጠኛ ነኝ እንደምንጠቀምበት ደግሞ በሌላው ከተማ የበለጠ ሆኖ እኔ እርግጠኛ ነኝ።
እንግዲህ አቶ ዳኒ መርሻ በእኔና በስራ ባልደረቦች ስሙኝ ከፍ ያለ ምስጋና አቀርባለሁ። ጊዜህን ሰውተህ ለዚህ በምሰጠው ምክር ወይም ደግሞ ያለኝን ሀሳብ ላካፍል ለማህበረሰቡ ይጠቅማል ብለህ ስለመጣ በእኛ በኩል ምስጋናችን በጣም ከፍ ያለ ነው። ማጠቃለያ ካለህ መድረኩ። እንግዲህ በመጀመሪያ ደረጃ እናንተም አመሰግናለሁ አክብራችሁ ስለጠራችሁ ይህን እድሉን ስለሰጣችሁኝ እና ያው እኔ ጥሪ ያለ ህብረተሰቡን ለማስተላለፍ የምፈልገው ህብረተሰባችን ማወቅ ያለበት ማልቀስ ብቻ አይደለም። ቀሙነ፣ ወሰዱብነ፣ ገደሉነ፣ ቀጠቀጡነ ዘረኞች ናቸው ማለት አይደለም። ዘረኝነትን የምናሸንፈው ልጆቻችን በማስተማር ነው። እኛ ራሳችን መማር አለብን። ራሳችን ተተማርነ፣ እውቀት ታወቅነ፣ ያንን ችግር ልትዋጣው ትችላለህ። ዘረኝነት አቆምም በፍጹም። ዘረኝነት ግን የምታሸንፈው አንተ ጠንካራ ህዝብ ስትሆን ነው። ራስ ጠንካራ መሆን አለብን እና እንዳንድ ህብረተሰብ ሁነን በአንድ ላይ ብለን መለፍለፍ ብቻ ሳይሆን አንድ ላይ የሚለውን ቃላት በተግባር ላይ ማዋል አለበት። መጀመሪያ በየከተማው እንደኛ እንደ ረሆቦት ለምሳሌ ረሆቦት በጣም የሚያኮራ ደስ የሚል ጊዜ ነው ህብረተሰባችን ያሳየ። ዛሬ ረሆቦት ከተማ ከነጩ የበለጠ ተከባሪ በጣም በየመስሪያ ቤቱ የሚገርመኝ እንግዲህ ረሆቦት ግማሹ ከተማ የሃይማኖት አክራሪ ናቸው። ካራይም ዶሲ ምናምን ይባሉ እና እነዚህ ኃላፊያቸው ቄሷቸው እኛን በፍጹም ከምንም አይቆጥሩን ነበር። ምክትል ሮሻር ተወንኩ ግን በየቀኑ ይደውሉልኛል። እባክህ እርዳን፣ እባክህ እንደዚህ አድርግልን ምናምን እያሉ ይሄ ራሱ የማቸነፍ የዘረኝነትን ማቸነፍ ይሄ ነው። ገብቶሃል? ዘረኝነትን የምታቸነፍ እንዲያረክ ብቻ ነው። ግን ወሰዱብኝ እያልክ ታለቀስክ አታቸንፈው። ለምሳሌ ብዙ ባጀቶች አሉ። ፕሮጀክት አሎም ያለው ባጀት እንዲወጣ የስራ አስኪያጁ ሮኒ አካሌን ማገዝ አለብን። እንደ ሀብሬ ሟጻ ያለ በሙሉ ከጎኑ መቆም አለብን። ከሱ ጎን ሆነን ነገሮችን ስንጠይቅ እነዚያ የተቀመጡ ባጀቶች እንዲወጡ እናደርጋቸዋለን። ዝም ብለን ግን ልጃችን ታሰረ ፖሊስ ያዙ ምናምን አያዋጣንም እና አሁን በአሁኑ ሰዓት ህብረተሰቡ ብዙ ለውጥ እያሳየ ነው። ልጆቻችን ጥሩ ደረጃ ያሉበት ደረጃ ነው ያለን እና እናንተ ደግሞ ፕሮጀክት ለሚቀጥሉበት ጥሩ ቦታ ጥሩ ስራ ነው የምትሰሩ። ከጎናችሁ ነን። በጣም እናመሰግናለን። የተከበራችሁ ውድ አድማጮችና ተመልካቾቻችን አብራችሁን ስለቆያችሁ ከፍ ያለ ምስጋና እያቀረብን በሌላ ዝግጅት እስከምንገናኝ ጠብቁን። የተለያዩ ምሁሮችን በሃይማኖትም፣ በትምህርቱም፣ በጤናውም በማህበራዊ ጉዳይ ሰዎችን ይዘን እንቀርባለን። በእናንተ በኩል ያላችሁ አስተያየታችሁን መለገስ ነው። አብሬያችሁ የቆየው ጀንበር መንግስቴ ነበርኩ። በያላችሁበት ደህና ቆይታ